ጤና ይስጥልን አድማጮች፣ ከልቦ የቀረበውን ትርታ 97.6 ኤፍኤም እያደመጣችሁ ትገኛላችሁ። እያደመጣችሁን ስለሆነ እጅግ አድርገን እናመሰግናለን። አሁን የዕለቱ 6:00 ዜና ሰዓቶቻችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ሀገራዊ ጉዳዮችን ቀዳሚ በማድረግ እንጀምራለን። ምንም አይነት አዲስ የታሪፍ ጭማሪ ያለመደረጉን የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። ከሁለት ዓመታት በፊት ይፋ ከተደረገው የታሪፍ ማሻሻያ ውጭ ምንም አይነት አዲስ የተጨማሪ የታሪፍ ጭማሪ ያለመደረጉን የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። ከደንበኞች ለሚነሱ ጥያቄዎች በሰጠው ማብራሪያ ከ18 ዓመት በኋላ የተደረገው የታሪፍ ማሻሻያ በሕዝቡ ላይ ከፍተኛ ጫና እንዳይፈጥር ለ4 ዓመታት ተከፋፍሎ በየሩብ ዓመቱ እንዲተገበር መወሰኑን የገለጹት የተቋሙ ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው ናቸው። በዚህ መሰረት በአሁኑ ወቅት ተቋሙ የሁለተኛው ምዕራፍ ትግብር አጋማሽ ላይ እንደሚገኝ ያወሱት ስራ አስፈጻሚው አሁን እየተከፈለ ያለው ቀደም ሲል በተቀመጠው እቅድ መሰረት የሚፈጸም እንጂ አዲስ የተጨመረ ታሪፍ አለመሆኑን አብራርቷል። ዋና ስራ አስፈጻሚው አክለውም በወር ከ50 ኪሎዋት ሰዓት በታች የሚጠቀሙ አነስተኛ ገቢ ያላቸው ደንበኞች ክፍያ በድርጅቱ በኩል ከ50 በመቶ በላይ እንደሚደጎም ጠቁመዋል። 1 ኪሎዋት ኤሌክትሪክ ለማመንጨትና ለማሰራጨት ከ6.5 እስከ 7 የአሜሪካ ሳንቲም የሚከፈል ቢሆንም ለአገልግሎት ተጠቃሚ እየተሸጠ ያለው ግን ከ2 የአሜሪካ ሳንቲም በታች በመሆኑ ተቋሙ ከፍተኛ ኪሳራ እየተሸከመ ይገኛል ብለዋል። በሌላ በኩል የተዘጉ ቤቶች የኤሌክትሪክ ፍጆታቸው ዜሮ ቢሆንም የቆጣሪ አገልግሎት ክፍያ ወይም የኪራይ ክፍያ የሚታሰብባቸው በመሆኑ ቢል እንደሚመጣባቸውና መክፈል እንዳለባቸው ኢንጂነር ጌቱ ገልጸዋል። በአሁኑ ወቅት የኤሌክትሪክ አገልግሎት ተደራሽ ከሆነላቸው 6 ሚሊዮን ገደማ ተጠቃሚዎች በተጨማሪም በመጪዎቹ 10 ዓመታት ውስጥ ከ10 ሚሊዮን በላይ አዳዲስ ደንበኞች የኤሌክትሪክ ኃይል ተጠቃሚ ለማድረግ የሚያስችሉ በርካታ የሀገር ውስጥ አቅምን የሚያጎለብቱ ስራዎች እየተከናወኑ እንደሚገኝ የኢትዮጵያ ኤሌክትሪክ አገልግሎት ያጋራው መረጃ ያመለክታል። በሀገር ውስጥና በውጭ ሀገር ተወዳዳሪና ብቁ የሰው ኃይል ለማፍራት በትኩረት የተሰራ ነው ተባለም። በሀገር ውስጥም ሆነ በውጭ ሀገር ተወዳዳሪና ብቁ የሰው ኃይል ለማፍራት የሚያስችሉ ተግባራት በትኩረት እየተከናወኑ መሆናቸውን የስራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ካሚል ገልጸዋል። የኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት በተለያዩ የትምህርት መስኮች ያሰለጠናቸውን ተማሪዎች ባስመረቀበት ስነ ስርዓት ላይ ተገኝተው ባደረጉት ንግግር የቴክኒክና ሙያ ዘርፍ የሀገሪቱ ሁለንተናዊ ብልጽግና ለማረጋገጥ የማይተካ ሚና እንዳለው ሚኒስትሯ ጠቁመዋል። ባለፉት ዓመታት በተከናወኑ ስራዎች በጥናት በምርምር በቴክኖሎጂ ሽግግርና በክህሎት ፓርኮች ግንባታ የተመዘገቡት ውጤቶች ዘርፉን ወደ ላቀ ደረጃ እንዲሸጋገር የጠቆሙት ወይዘሮ ሙፈሪያት በተጨማሪም ዓለም አቀፍ ብቃት ያላቸው ሰልጣኞችን ለማፍራት ተጨማሪ የክህሎት ፓርኮችን፣ መሰረተ ልማቶችን እያለሙ እንደሚገኝ አስታውቀዋል። ተመራቂዎች ከስራ ፈላጊነት ወደ ስራ ፈጣሪነት እንዲሸጋገሩ ጥሪ ያቀርቡት ሚኒስትሯ በጽናት በዲሲፕሊንና በሀገር ወዳድነት ስሜት ኃላፊነታቸውን እንዲወጡ ማሳሰባቸው ተሰምቷል። በመጀመሪያና በሁለተኛ ዲግሪ መርሃ ግብር ያሰለጠናቸውን 1898 ተማሪዎችን ያስመረቀው ኢንስቲትዩቱ ከዓለም አቀፍ ተቋማት ጋር የጋራ ፕሮግራሞችን የማስተሳሰር ስራዎችን ማጠናክሮ እያከናወነ እንደሚገኝ ተናግረዋል። ኢትዮጵያና ቻይና ተቋማት በሰው ሰራሽ አስተውሎት ዘርፍ በጋራ ሊሰሩ መምከራቸው ተገለጸ። ግዙፉ የቻይና የኤአይ ኩባንያ አይፍልቴክ፣ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትና የቻይናው የሰው ሰራሽ አስተውሎት ኩባንያ አይፍልቴክ በጋራ ለመስራት መከሩ። በሰው ሰራሽ አስተውሎት ዘርፍ በዓለም አቀፍ ተሳትፎ ያለው የቻይናው አይፍልቴክ ኩባንያ ከፍተኛ የስራ ኃላፊዎች በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በመገኘት በጋራ መስራት በሚችሉባቸው የቴክኖሎጂ ዘርፎች መምከራቸው ተጠቅሷል። የሰው ሰራሽ አስተውሎት የኤአይ መተግበሪያዎችን ከኢትዮጵያ ሀገር ውስጥ መረጃዎችን በጋራ በማጣመር ሀገራቱን በአፍሪካ የቴክኖሎጂ ማዕከል ለማድረግ በትብብር እንደሚሰሩ አረጋግጠዋል። የኢንስቲትዩቱ ዋና ዳይሬክተር ጽህፈት ቤት ኃላፊና የቴክኖሎጂ ጉዳዮች አማካሪ ሻምበል ይልማ በኢንስቲትዩቱ የበለጸገውን መላ የተሰኘ የቋንቋ ሞዴልና የሀገር ውስጥ ቋንቋዎችን የማሽን ቋንቋ ለማድረግ የተከናወኑ ስራዎችን አቅርበዋል። ኃላፊው አክለውም ኢትዮጵያ በአፍሪካ የመጀመሪያውን የኤአይ ዩኒቨርሲቲ በማቋቋም እንደምትገኝና ይህንንም የሚደግፍ ዘመኑን የዋጀ የዳታ ማዕከል መሰረት ልማት መገንባቱን ገልጸው ከኩባንያው ጋር በትብብር ለመስራት ያላቸውን ዝግጁነት አረጋግጠዋል። ሁለቱ ተቋማት በኢትዮጵያ በሚቋቋመው የኤአይ ዩኒቨርሲቲ የእውቅና ቴክኖሎጂ ሽግግር ለማድረግ የሀገር ውስጥ ቋንቋዎች መሰረት ያደረጉ የቋንቋ ሞዴሎችና የኤአይ መተግበሪያዎችን በጋራ ለማልማት እንዲሁም በሌሎች ዘርፎች የኤአይ ቴክኖሎጂን ለማላመድ በሚችልባቸው ሁኔታዎች ዙሪያ መክረዋል።
አድማጮች በዝርዝር ወደ ምን መለከተው ዘገባችን አለፍን። የኢትዮጵያ ሕግ ባለሙያዎች ማህበር ከጂአይዜድ ጋር በመተባበር የመንግስት መስሪያ ቤቶችን የዘፈቀደ አሰራር ለማስቀረትና የመልካም አስተዳደር ችግሮችን ለመቅረፍ የመጣውን የፌዴራል አስተዳደር ስነ ስርዓት አዋጅ ቁጥር 1183/2012 አስመልክቶ ለሕግ ባለሙያዎች የግንዛቤ ማስጨበጫ ስልጠና ሰጥቷል። በስልጠናው የተሳተፉ ባለሙያዎች መምህራን አዋጁ ለሀገሪቱ ሕግ ስርዓት አዲስ በመሆኑ የዜጎችን መብት ለማስከበር ቀልጣፋ አሰራር ለመዘርጋት የሕጉን አተገባበር ማወቅ ከፍተኛ ፋይዳ እንዳለው ገልጿል። ባልደረባችን ብርቱካን ወልተነጉስ እንደሚከተለው ታቀርበዋለች። የፌዴራል የአስተዳደር ስነ ስርዓት አዋጅ ቁጥር 1183/2012 በ2012 ዓ.ም ጸድቆ በስራ ላይ ውሏል። የአስተዳደር ስነ ስርዓት አዋጅ በኢትዮጵያ የህግ ስነ ስርዓት ውስጥ አዲስና ትልቅ ቦታ የሚሰጠው የህግ ማዕቀፍ ነው። አዋጁ በዋናነት የመንግስት አስተዳደር መስሪያ ቤቶች አገልግሎት ሲሰጡ የሚከተሉትን አሰራርና መርህ በመደንገግ የመልካም አስተዳደር ችግሮችን ለማስቀረትና የዜጎችን መብት ለማስከበር ያለመ ነው። በዚህም ህግ የግንዛቤ ክፍተት በመኖሩ ምክንያት የኢትዮጵያ ህግ ባለሙያዎች ማህበር ከጀርመን መንግስት የልማት ድርጅት ጋር በጋራ በመሆን ለህግ ባለሙያዎች ስልጠና ሰጥቷል። በስልጠናው የተሳተፉት የልደታ ነጻ ህግ አገልግሎት ማዕከል ህግ አማካሪዋ አለምነሽ ተክሉ ማዕከሉ በቀን ከ100 በላይ ለሚሆኑ ደንበኞች አገልግሎት እንደሚሰጥ ገልጸው ቀደም ሲል በአስተዳደር የሚታዩ ጉዳዮችን ቀጥታ ወደ ፍርድ ቤት ይልኩ እንደነበርና ይህም ስህተት እንደነበር ጠቁመዋል። በአስተዳደር የሚታዩ ጉዳዮች እኛ ጋር ይመጣሉ ማለት አንዳንድ ጉዳዮች ቀጥታ ወደ ፍርድ ቤት ምንልካቸው አሉ። ግን ከዚህ ስልጠና በኋላ ምንድነው ያደረግነው? ወደ ፍርድ ቤት አንልክም። ምክንያቱም መሀል ላይ ስህተት ነበረ። እንደሚታወቀው በአዋጅ ቁጥር 1183/2012 የወጣው ማለት ነው የአስተዳደር አካላት በተመለከተ የሚነሱ ኢሹ ጉዳዮች ቀጥታ ወደ ፍርድ ቤት አይሄዱም። መመሪያ አለ። በመመሪያ መሰረት እያንዳንዱ የአስተዳደር አካላት በመመሪያው መሰረት መስራት አለበት ይላል። ስለዚህ ብዙ አስተዳደራዊ ጉዳዮች እኛ ጋር ይመጣሉ። የመታወቂያ ኬዝ፣ የካርታ ኬዞች ከዛ በፊት ሳንሰለጥን በፊት ወደ ፍርድ ቤት ነበር ምንልከው። ልክ ፍርድ ቤት ስንልክ አስተዳደር አካሉ ስለሚከሰስ ሁለተኛ ከሳሽ ሆኖ ሲቀርብ ምንድነው የሚለው ጊዜ በመጀመሪያ መቃወሚያ ያዘጋብናል። ጉዳዩ በአስተዳደር መፍታት ሲገባው እንዴት ወደ ፍርድ ቤት መጣ ብሎ ማለት ነው። አሁን ግን ከሰለጠንኩኝ በኋላ ማደርገው ምንድነው የአስተዳደሩን የመጨረሻ ውሳኔ ጠብቃለሁ። እንደገና ደግሞ እኛ ጋር የሚመጡትም ሰዎች በጽሁፍ እንዲጠይቁ አረጋለሁ። በጽሁፍ ጠይቀው የሚቀበለው አቃ ፈርሞ እንዲቀበል ከዛ በኋላ የመጨረሻ ከደረስን በኋላ የእነሱን ውሳኔ አይተን ወደ ፍርድ ቤት እንሄዳለን ማለት ነው። እኔ እንዳንድ ሰልጣኝ በዚህ ስልጠና በጣም ጥሩ ህብረተሰቡን መረዳበት መፍትሄ አግኝቻለሁ። እኔ ነው የምለው መድኃኒት ነው የምለው። እኔ ስልጠና ብቻ አይደለም መድኃኒት ነው የምለው። ከዛ በኋላ ብዙ ነገሮች ተለውጠዋል። የኔ ማስተሳሰብ ተለውጧል። እኛ ቢሮ የሚመጡ ሰዎች ማስተሳሰብ ተለውጧል። እነሱ ሲመጡ ወደ ፍርድ ቤት ጻፊልን ነው የሚሉት። ኖ ወደ ፍርድ ቤት አይደለም። በዚህ አዋጅ ስነ ስርዓት መሰረት በአስተዳደር ስነ ስርዓት አዋጁ መሰረት እንዲህ ነው የሚደረገው ብዬ ብዙ ግን ሌሎች ባለሙያዎች ምንድነው የኛን አይነት ፈለግ ቢከተሉ ያልሰለጠኑ ካሉ ቢሰለጥኑ፣ አቃቢ ህጎች፣ ዳኞች፣ እንደገና ደግሞ አንዳንድ የህግ ባለሙያዎች ረዳቶች እነዚህ ዝም ብለው ከሚጽፉ በደንብ ቢሰለጥኑና ህብረተሰቡን ቢረዱ ብዬ ነው መልእክት ማስተላለፈው። በስልጠናው የተሳተፉት የፌዴራል የመጀመሪያ ደረጃ ፍርድ ቤት ጠበቃዋ ሲትሪላ መሐመድ በበኩላቸው የኢትዮጵያ ህግ ባለሙያዎች ማህበር ከጂአይዜድ ጋር በመተባበር በአዋጅ ቁጥር 1183/2012 ላይ ያዘጋጀው ስልጠና በጣም ጠቃሚ እንደነበር ገልጸዋል። የኢትዮጵያ ህግ ባለሙያዎች ማህበር ከጂአይዜድ ጋር በመተባበር ያዘጋጀው የአስተዳደር አዋጅ ማለትም 1183 ላይ ፎከስ ተደርጎ የተሰጠ ስልጠና ላይ ተሳትፍ ያለው በጣም ቆንጆ ስልጠና ነው። ከዚህ ቀደም በእርግጥ በዚህ አዋጅ ስንሰራ ነበረ። ነገር ግን ስልጠናው ላይ እንዳገኘ ነው በጣም በሰፊው ተረድተ ነው የህግ አውጪውን እና የህግ ተርጓሚውን አካል ስልጣን ለያይቶ ማኔጅ የሚያደርጋል በሚል እምነት ሳይሆን የአስተዳደር ውሳኔዎች በፍርድ ቤት መታየት በቀጥታ ስለማይችሉ የአስተዳደር ውሳኔዎችን ወደ ፍርድ ቤት ለማቅረብ ብቻ ነበር የምንጠቀመው። አሁን ግን ከስልጠናው በኋላ በተለይ መመሪያዎች ከስልጣን ውጭ የወጡ መመሪያዎች፣ የህግ አውጪውን ስልጣን የሚጋፉ መመሪያዎችን በምን መልኩ ማስተካከል እንደምንችል፣ በምን መልኩ ማረም እንደሚቻል በዝርዝርና በጥልቀት እንድንረዳው ተደርጎ ስለተዘጋጀ በጣም ቆንጆ ስልጠና ነበረ። ከዚህ በኋላ እንደ አንድ ጠበቃ በዚህ ጉዳይ ላይ ህዝብን ወክዬ አላግባብ የወጡ መመሪያዎችን እንዲስተካከሉና እንዲታረሙ የበኩሌን ጥረት ለማድረግ
የምችልበት ሜካኒዝም እንዳለ ተረድቻለሁ። ኃላፊነትን ወስጃለሁ። በዳኞች በተለይ በተደጋጋሚ የሚነሳ ነገር ምንድነው የአስተዳደር ውሳኔና የአስተዳደር ውሳኔ ያልሆኑ በቀጥታ ፍርድ ቤት መታየት የሚችሉ ጉዳዮችን ደግሞ በግልጽ መለየት የሚችል አንቀጽ ቢጨመርበት ጥሩ ነው። የኢትዮጵያ የህግ ባለሙያዎች ማህበር ፕሬዝዳንት የሆኑት አቶ ወንድማገኘው ገብረስላሴ የአስተዳደር ስነስርዓት ህጉን አስመልክተው በሰጡት ማብራሪያ አዋጁ የመስሪያ ቤቶችን የዘልማድ አሰራር ለማስቀረት የታለመ ትልቅ የህግ ማዕቀፍ መሆኑን ገልጸዋል። ፕሬዝዳንቱ ቀደም ሲል የነበረውን አሰራርና የአዲሱን ህግ ፋይዳ ሲያብራሩ እንዲህ ብለዋል። እዚህ ህግ መውጣት በፊት መስሪያ ቤቶች መመሪያ አለን ይላሉ። አንድ ነገር ለማስፈጸም ስትሄዱ መመሪያ አለን ይሉሻል። የታል መመሪያው ምንድነው የሚለው እሱን ሊያሳዩሽም አይፈልጉም። መኖሩንም እርግጠኛ መሆን አትችልም። መመሪያው ራሱ መኖሩን አሁን ያንን አስቀርቷል። አንዱ የአስተዳደር ስነ ስርዓት ህጉ ትልቁ እንትን ይሄ መመሪያዎች በምን ሁኔታ መውጣት አለባቸው፣ ምን ስርዓት መከተል አለባቸው የሚለውን በግልጽ አንዱ ይሄ። ሁለተኛው ደግሞ ውሳኔ ሲሰጥ በምን መልክ ነው ውሳኔ መሰጠት ያለበት፣ ግልጽ መሆን አለበት። በሌሎች እንትኖች ኢንተረስቶች ላይ የተመሰረተ መሆን የለበትም። ተመሳሳይ ውሳኔ ተመሳሳይ ችግሮች ተመሳሳይ ውሳኔ ሊሰጣቸው ይገባል። የኮንፍሊክት ኦፍ ኢንተረስት የጥቅም ግጭት ሲኖር ደግሞ ያ ጥቅም ግጭት ያለበት ሰው መነሳት እንዳለበትና ጉዳዩን ማየት እንደማይችል እንደነዚህ ያሉ ፕሪንሲፕሎች ተቀምጠዋል አዋጁ ውስጥ እና ውሳኔ ሲሰጥ እነዛን ነገሮች መከተል ያስፈልጋል። ከዛ ደግሞ ውሳኔው ከተሰጠ በኋላ ደግሞ እንዴት ሪቪው ይደረጋል። ቅሬታ ያለው ሰው ቅሬታውን የሚያቀርብበት የውሳኔ ሰሚ አካል በየመስሪያ ቤቱ መቋቋም አለበት የሚል እንትን አለ። ስለዚህ ውሳኔው ትክክል አይደለም የሚል አንድ ባለ ጉዳይ ውሳኔው እንዲከለስለት ወይም እንዲታይለት በመጀመሪያ እዛ መስሪያ ቤት ውስጥ ለተቋቋመው የቅሬታ ሰሚ ኮሚቴ ወይም ደግሞ የቅሬታ ሰሚ አካል ማቅረብ አለበት። አቶ ወንድማገኘው አክለውም አዲሱ አዋጅ በአስተዳደራዊ ውሳኔ አሰጣጥ፣ በቅሬታ አቀራረብና በክለሳ ስርዓት ላይ ያመጣቸውን ዋና ዋና ለውጦች በሚከተለው መልኩ አብራርተዋል። ውሳኔው ትክክል አይደለም ካለ ደግሞ ሪቪው የማድረግ ስርዓት ዘርግቷል። ይሄ አዋጅ ሪቪው ማድረግ ወይም የክለሳ ስርዓት ያ ነው። በተለይ ደግሞ አንዱ ትልቁ እንትን በዚህ አዋጅ ውስጥ በጣም በትልቅ እንትን የሚታየው ደግሞ እሱ ነው። ውሳኔ ተወሰነ አለቀ። ድሮ ምንም እንትን አይቻልም። አንዴ ከተወሰነ አስተዳደር መስሪያ ቤቱ ወሰነ። አንዳንድ አዋጆች የራሳቸው እንትን ነበራቸው፣ የሪቪው እንትን ነበራቸው። ለምሳሌ የታክስ አፒል ኮሚሽንን ወሰነ እንደሆነ የግብር ይግባኝ ማቅረብ ይቻላል ለታክስ አፒል ኮሚሽን። ሌሎች መስሪያ ቤቶች ያየን እንደሆነ ደግሞ እንዴት እነዚህ ነገሮች ሪቪው እንደሚደረጉ በግልጽ የተቀመጠባቸው ብዙ አልነበሩ እና አሁን ግን ህጉ ምን ይላል? በውሳኔው ቅር የተሰኘ ሰው ለከፍተኛ ፍርድ ቤት አቤቱታ ማቅረብ ይችላል። ከፍተኛ ፍርድ ቤት ደግሞ የአስተዳደር ጉዳዮች ቤንች ማዘጋጀት አለበት፣ ማቋቋም አለበት እና ቅሬታ ያላቸው ሰዎች ይሄ ጉዳይ የተወሰነው ያለ አግባብ ነው ሲሉ ለዛ የከፍተኛ ፍርድ ቤት እንትን የአድሚኒስትሬቲቭ ቤንች ወይም ደግሞ የአስተዳደር ጉዳዮች ችሎት ማቅረብ ይችላሉ ነው። ከዚህ በፊት በነበሩት ህጎቻችን ውስጥ ተበታትኖ የነበረ ወይም ደግሞ በግልጽ ያልሰፈረ ወይም ደግሞ በአንዳንዶቹ ህጎች ውስጥ ጭራሽም የሌለ አሰራር እና ይሄ ያለ ውሳኔዎች በጊዜ መሰጠት አለባቸው። በሪዝነብል የሆነ ታይም ወይም ደግሞ እንደው ዝም ብሎ መጓተት የለበትም። አንድ ውሳኔ የጠየቀ ሰው ያን ውሳኔ በጊዜ ማግኘት አለበት ነው አንዱ። የዘገየ ውሳኔ እንዳልተሰጠ ይቆጠራል። ከልክ በላይ ከቆየ ውሳኔውን እንትን ማለት አለበት። እንዳልተሰጠ ተቆጥሮ ይግባኝ ወይም ደግሞ ሪቪው ይደረግልኝ ወይም ደግሞ ውሳኔ ተከለከልኩ ብሎ ባለጉዳዩ ማቅረብ ይችላል የሚል ድንጋጌ ሁሉ ህጉ ውስጥ አለ። አድማጮች ቀደም ሲል ከሀገር ውስጥ የተመራረጡ ዜኖች ወደ እናንተ አደረሰን። በማስከተል ደግሞ ወደ ውጭ ዘገቦች እናልፋለን። ሩዋንዳ ህገወጥ ስደተኞችን ወደ ሀገሯ ወስዳ ለማቋቋም ከኢጣሊ መንግስት ጋር ንግግር እያደረገች መሆኑ ተገለጸ። የሩዋንዳ መንግስት በህገወጥ መንገድ ወደ ኢጣሊ የሚገቡ ስደተኞችን ተቀብሎ በሀገሩ ለማቋቋም የሚያስችለውን ስምምነት ለማድረግ ከሮም ባለስልጣናት ጋር ንግግር እያካሄደ መሆኑ ተነግሯል። በሁለቱ ሀገራት መካከል የተጀመረው ውይይት ኢጣሊያ በሜዲትራኒያን ባህር በኩል ወደ ግዛቷ የሚገቡትን
ህገወጥ ስደተኞች ቁጥር ለመቀነስና የመኖሪያ ፍቃድ ጥያቄ አቅራቢዎችን በ3 ሀገር ሆነው ለማስተናገድ የምታደርገውን አዲስ ስትራቴጂካዊ እንቅስቃሴ ተከትሎ እንደተደረገ ዘ ኢስት አፍሪካ ኒውስ ዘግቧል። የዲፕሎማሲ ምንጮች ንግግር በስደተኞች አቀባበል ማቋቋሚያና የፋይናንስ ድጋፍ ማዕቀፎች ላይ ያተኮረ ነው ማለታቸውን የጠቀሰው ዘገባው ኪጋሊ ቀደም ሲል ከዩናይትድ ኪንግደም ጋር ተመሳሳይ ስምምነት ብትፈርምም አዲሱ የሎንደን አስተዳደር ስምምነቱ መሰረዙን አስታውሷል። በአሜሪካ ፕሬዝዳንት የቀረበው የሰላም እቅድ እስራኤል ውድቅ አደረገች። በጋዛ ሰርጥ ዘላቂ ሰላም ለማስፈን ይረዳል በሚል በአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀረበው የ15 ነጥብ የሰላም እቅድ በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ውድቅ እንዳደረጉት አናዶሉ ዘግቧል። ፕሬዚዳንት ትራምፕ አስተዳደር በጋዛ የተኩስ አቁም ለማስፈን ሁሉም ታጋቾች ለማስለቀቅና የቀጠናውን ደህንነት መዋቅር ዳግም ለማደራጀት ያለመ ሀሳብ ያቀረበ ቢሆንም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስተዳደር እቅዱ የእስራኤል ደህንነት ዋስትና በአስተማማኝ ሁኔታ አያረጋግጥም በሚል ተቀባይነቱን ነፍጎታል ተብሏል። ሐማስ ሙሉ በሙሉ ሳይደመሰስ እና በጋዛ ላይ ሙሉ ወታደራዊ ቁጥጥር ሳይደረግ የሚደረግ ማንኛውም ስምምነት ተቀባይነት እንደሌለው የእስራኤል ባለስልጣናት ገልጸዋል ሲል አናዶሉ አስነብቧል። የሰላም እቅዱ ውድቅ መደረጉን በዋሽንግተንና በቴል አቪቭ መካከል ያለው የዲፕሎማሲ ውጥረት የበለጠ ሊያባብሰው ይችላል የሚል ስጋት መፈጠሩ ተጠቅሷል። ኮስታሪካዊቱ ዲፕሎማት የመንግስታቱ ድርጅት የመጀመሪያ ሴት ዋና ጸሐፊ ለመሆን መቃረባቸው ተሰማም። አንጋፋ ኮስታሪካዊት ዲፕሎማት ሬቤካ ግሪንስፓን የተባበሩት መንግስታት ድርጅት በታሪኩ ለመጀመሪያ ጊዜ ሴት ዋና ጸሐፊ ለመሾም በሚያደርጉ ዝግጅት ውስጥ በግንባር ቀደም እጩነት መጠቀሳቸውን ዘ ጋርዲያን ዘግቧል። የወቅቱ የተቋሙ ዋና ጸሐፊ አንቶኒዮ ጉቴሬዥ የአገልግሎት ዘመን እንደ አውሮፓውያን አቆጣጠር በ2026 ማብቂያ ላይ እንደሚጠናቀቅ ያወሳው ዘገባው ቀጣዩ መሪ ለመምረጥ በሚደረገው ድርድር የላቲን አሜሪካዋ ሀገርና በርካታ አባል ሀገራት ሴት መሪ እንዲሾም ከፍተኛ ጫና እያደረጉ እንደሚገኙ አመላክተዋል። በዚህ መሰረት የአሸናፊነት ቅድመ ግምት ያገኙት ሬቤካ ግሪንስፓን ቀደም ሲል የኮስታሪካ ምክትል ፕሬዚዳንትና የተባበሩት መንግስታት የልማት ፕሮግራም ምክትል አስተዳዳሪ ሆነው በዓለም አቀፍ የልማትና የዲፕሎማሲ ዘርፍ ሰፊ ልምድ ያካበቱ መሆናቸውን ለዚህ ቦታ የሚመጥን ሰው እጩ ለመሆን በቅተዋል ተብሏል። አድማጮች ቀደም ሲል ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎች ወደ እናንተ አደረስን። በማስከተል ደግሞ ወደ ቢዝነስ ዘገባዎች እናልፋለን። ቀዳሚ ወዳደረግነው የቢዝነስ ዘገባ ስናልፍ ባለፈው አንድ ሳምንት ውስጥ 693 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎች በቁጥጥር ስር ዋሉ። የጉምሩክ ኮሚሽን ከሐምሌ 23 እስከ ሐምሌ 29 ቀን 2018 ዓ.ም ባደረገው ክትትል 693 ሚሊዮን ብር ግምታዊ ዋጋ ያላቸው የገቢና የውጭ የኮንትሮባንድ ዕቃዎች በተለያዩ ቅርንጫፍ ጽሕፈት ቤቶች በቁጥጥር ስር መዋሉን የገቢዎች ሚኒስቴር አስታውቋል። ከነዚህ መካከል 648.4 ሚሊዮን ብር የገቢ እንዲሁም 44.6 ሚሊዮን ብር የውጭ የኮንትሮባንድ ዕቃዎች እንደሚገኙበት ተገልጿል። በቁጥጥር ስር ከዋሉት ዕቃዎች መካከል አልባሳት፣ ኤሌክትሮኒክስ፣ የግብርና ምርቶች፣ የተሽከርካሪ መለዋወጫዎች፣ የመዋቢያ ዕቃዎች፣ ጫት፣ አደንዛዥ እጾች፣ መድኃኒቶች፣ ማዕድናት፣ ነዳጅ፣ የቁም እንስሳትና የውጭ ሀገር ገንዘቦች ይገኙበታል ተብሏል። በዚህ ህገወጥ እንቅስቃሴ ላይ የተሳተፉት 30 ተጠርጣሪዎችና 17 ተሽከርካሪዎች በቁጥጥር ስር የዋሉ ሲሆን አዋሽ፣ ድሬዳዋና ጅጅጋ ቅርንጫፍ ጽሕፈት ቤቶች ከፍተኛ ዋጋ ያላቸው የኮንትሮባንድ ዕቃዎችን በመያዝ ከቀዳሚዎቹ መሰለፋቸውን ከገቢዎች ሚኒስቴር ያገኘነው መረጃ ያመላክታል። ኦዲተሮች የሂሳብ ሪፖርቶችን ጥራት ለማስጠበቅ ዓለም አቀፍ ደረጃቸውን አክብረው ሊሰሩ እንደሚገባ ተገለጸም። ኦዲተሮች ዓለም አቀፍ ደረጃውን በመተግበር ለሂሳብ ሪፖርቶች ጥራት መጠበቅ በቁርጠኝነት ሊሰሩ እንደሚገባ የኢትዮጵያ ሂሳብ አያያዝና ኦዲት ቦርድ ማሳሰቡን የኢትዮጵያ ዜና አገልግሎት ዘግቧል። የቦርዱ ምክትል ዋና ዳይሬክተር አቶ ፍቃዱ አጎናፍር በኦዲት ጥራት የግምገማ ውጤት ዙሪያ
ከተካሄደው የውይይት መድረክ ጎን ለጎን እንደገለጹት በግምገማው ወቅት የሂሳብ ሪፖርቶችን ጥራት የሚያስጠብቅ ዓለም አቀፍ ደረጃቸውን ጠብቆ በመስራት ረገድ ውስንነቶች መኖራቸውን ታይቷል። ምክትል ዋና ዳይሬክተሩ አክሎም ሀገሪቱ ወደ ካፒታል ገበያ ስርዓት እየገባች በመሆኗ የኢንቨስትመንት ፍሰትን ለመሳብና የሕግ ማስከበር ስራውን ለማጠናከር ጥራቱን የጠበቀ የኦዲት ስርዓት አስፈላጊ መሆኑን አስረድተዋል። በመሆኑም ኦዲተሮች ነፃና ገለልተኛ ሆነው ሙያዊ የስነ ምግባር መርሆችን በማስከበር የታዩትን የጥረት ክፍተቶች ሊደፍን እንደሚገባ አጽንኦት ሰጥተዋል። የአየር ንብረት ለውጥ በአውሮፓ ኢኮኖሚ ላይ ከፍተኛ ጉዳት እያደረሰ መሆኑ ተገለጸ። በዚህ የበጋ ወቅት በአውሮፓ የተከሰተው ከፍተኛ የሙቀት ማዕበልና ድርቅ በኢኮኖሚ ላይ በቢሊዮን የሚቆጠረው የገንዘብ ጉዳት ማድረሱን ሮይተርስ በዘገባው አመላክቷል። እንደ ዘገባው ከሆነ የተከሰተው ከፍተኛ የሙቀት መጠንና የውሃ እጥረት የኤሌክትሪክ ኃይል ምርትን፣ የህዝብ ጤና ስርዓትንና የባህር ላይ ትራንስፖርትን በከፍተኛ ደረጃ አስተጓጉሏል። በተለይም ዋና ዋና የወንዝ ትራንስፖርት መስመሮች የውሃ መጠናቸው በመቀነሱ የሸቀጦችና የነዳጅ ማጓጓዣ ስርዓት ተጓቷል ተብሏል። በተጨማሪ የሙቀት ማዕበል በግብርና ምርቶች ላይ ጉዳት እያደረሰ ሲሆን በኒውክሌር ኃይል ማመንጫዎች የማቀዝቀዝ ሂደት ላይ እንቅፋት በመፍጠሩ የኃይል ማመንጨት አቅማቸው እንዲቀንሱ አድርጓል ተብሏል። የኢኮኖሚ ባለሙያዎች እንደሚሉት ከሆነም ይህ የአየር ንብረት ለውጥ ተጽዕኖ ዋጋ ንረትን ያባባሰና የአውሮፓን አጠቃላይ ኢኮኖሚ እድገት ፍጥነት የቀነሰ ሲሆን በቀጣይም በቱሪዝምና በህዝብ ፋይናንስ ላይ ተጨማሪ ጫና ሊያሳድር እንደሚችል ተገልጿል። አድማጮች የዕለቱ የቢዝነስ ዘገባዎች እነዚህን ይመስሉ ነበር። አድማጮች ከትርታ 97.6 ኤፍኤም የዕለቱ የ600 ዜናዎች እነዚህን ይመስሉ ነበር። መልካም ቀንን ተመኘን። ትርታ 97.6 ኤፍኤም ከልቦ የቀረበ